ከፍተኛ ተቃውሞም ተደረገ። ኢትዮጵያውያኑ ተቃውሟቸውን አሰሙ። ዛሬም አባታችን ዜና ነው ዛሬ ይዤላችሁ የመጣሁት። ተዘረፍን፣ መኖር አቃተን። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን መላው ሰው ልጆች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቪዲዮ ለብዙሃኑ እንዲዳረስ ላይክ ማድረግ ሼር ማድረግ ማዳረሳችሁ እንዳይዘነጋ እንላለን። እጅግ በደንብ አድርጋችሁ እንድታዳርሱ እንሻለን። በዛሬ መረጃችን በቪዲዮ ጥንቅሮቻችን የምንመለከተው ጉዳይ አለ። የመጀመሪያው አባታችን ቀሲስ ዶክተር መዝገቡ ካሳ አሁን ድረስ እንደታሰሩ ነው። አልተፈቱም። ጮህን ጩኸታችንን ተቀማን። ምንም ማምጣት እንደማንችል ሆነ። ካህኑ አባታችን ዛሬም ታስረዋል። ቪዲዮውን እንከታተላለን። እግዚአብሔር አምላክ ፍጹም መፈታትን እንዲሰጣቸው እንመኛለን። ቤተክርስቲያን መከራ ውስጥ ናት። ካህናት ይገደላሉ። አጀንዳ ከሳምንት ሳምንት አናጣም። በዚህኛው ሳምንት ይሄ ሆነ፣ በዛኛው ሳምንት ይሄ ሆነ እንላለን። አባታችን እንግዲህ ከታሰሩ ወር ተቆጥሮ አልፏል። እግዚአብሔር ያሳያቸው። እግዚአብሔር ፍጹም መፈታትን ይስጣቸው እንላለን። በድጋሚ መረጃ እንካለን። እጅግ የሚያሳዝን ዜና ነው ዛሬ ይዤላችሁ የመጣሁት። በጣም ያሳዝናል። ከዚህ በፊት የወንጌል ገበሬ የሆኑት ቀሲስ መዝገቡ ካሳ ጠበቃ እያሌው ጉዳያቸውን በመከታተል እግር በእግር አባታችን ቀሲስ መዝገቡ ካሳ ምንም አይነት የሚያስጠይቅ ጥፋት እንደሌለባቸው ባደረገው ክርክር ሐምሌ 16 ቀን የዋስትና መብት እንዲሰጣቸውና እንዲፈቱ ፍርድ ቤቱ ምንም አይነት የሚያስጠይቃቸው ማስረጃም ሆነ የሚያስጠይቃቸው ጉዳይ ስለሌለ እንዲፈቱ አዝዞ ነበር። ዛሬ የሰማሁት እጅግ የሚያሳዝነው ነገር ምንድነው? አባታችን ቀሲስ መዝገቡ ካሳ እስካሁኗ ሰዓት ድረስ አልተፈቱም። ለምን እንዳልተፈቱም ደግሞ የሚታወቅበት ምንም ምክንያት የለም። እጅግ በጣም ያሳዝናል። የእውነት እንደሰማሁት ዛሬ ቀን ሙሉ ራሴን አሞኝ ነው ያልኩት። እግዚአብሔር አምላክ ከእነሱ ጋር ይሁን። ሁላችሁም በጸሎታችሁ አስቧቸው። በጣም ነው ያዘንኩት። የእውነት እጅግ በጣም ያሳዝናል። አባታችን ብፁዕ አቡነ አብርሃም ያስተላለፉትን መልእክት ተከታታይ አጀንዳ አያጣም። አንዱ ስንል አንዱ እየተከታተለ ይመጣብናል። እግዚአብሔር እንደው የመጨረሻውን ቀንና ጊዜ እንዲያሳይ እንመኛለን። አንዱ የመለስ መቃብር ላይ ሄዶ አለቀሰ። ቅድስት ሥላሴ ካቴድራል ማለት ነው። እየየ ብሎ አለቀሰ። የዚህ ሳምንት መርዶው ከዕለት ወደ ዕለት የምስራች የምንሰማበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን መቼ ነው በቃ የሚለን እግዚአብሔር? አይቀልዱብን፣ አይሳለቁብን። ህልውናህን ግለጽ፣ መኖርህን ግለጽ፣ ትዕግስትህ ይብቃ። በኃጢአት የሚመላለሱትን በቃ በላቸው፣ ንጹሕ ደም የሚያፈሱትን በቃ በላቸው። እባካችሁ ግፈኞች፣ የሰው ደም እንደምንም የማትቆጥሩት የክረምት ጎርፍ አይደለም። የሰው ደም ሰይፋቸውን በክርስቲያን አንገት ላይ ሲያሳርፉ በበራሪም በተሽከርካሪም በተወርዋሪም በቂም በበቀል የሚኖር ቂምን በቀልን ቋጥሮ እንዲህ ያደረገኝ ያንተ ነው የሚባባል ምን አይነት ትውልድ ነው ነገ የሚተካው? ምን አይነት ትውልድ ነው ነገ ይችን ሀገር የሚረከብ? በእንዲህ አይነት ውጊያም ተሰልፈው ኑ እንዋጋ አላሉንም፣ ግን በያገኙበት ይገሉናል። በያገኙበት ነፃነታችንን የሚያሳጡን በስተዋል።
ማስደንገጥ፣ ማስበርገግ፣ ወደ ሌላ በረት ለማስኮብለል ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተክርስቲያን። ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ እገሌና እገሌ የማንላቸው በየአቅጣጫው የኦርቶዶክሳውያን ደም እየፈሰሰ ነው። የሟቾችን ነፍስ ይማር። ተራችን እስከሚደርስ ድረስ እግዚአብሔር ያጽናል። ማንም ያውራ ምንም ያውራ ሰይፍም ይምዘዝ የመሳሰለውን ነገር እኔ የክርስቶስ ነኝ፣ ቤተ ክርስቲያናችንን እንጠብቅ፣ አንዳችን ለአንዳችን ጠባቂዎች እንሁን፣ መስለው መሳስለው በመካከል የሚገቡትን እንወቅ። እንግዲህ ተማሮ ድምፁን አሰምቷል። እረች ዘረፍን በቃ መኖር አቃተን ደግሞ ሲል አንዱ ይናገራል። እኛን ዘርፋችሁ የሰበሰባችሁትን ገንዘብ ልክ ሰርታችሁ እንደዚህ በላባችሁ እንዳመጣችሁ አድርጋችሁ ወጣችሁ ቂቅ ብላችሁ ምናምን እንደዚህ ታንቃችሁ በቀረባት በምናምን ታንቃችሁ ተወጡና ይሄን ያህል ሚሊዮን ለመሰብሰብ ችለናል። ኧረ እባክሽ እውነትሽን ነው አለማፈርሽ። እኔ በጣም የሚገርመኝ ፈጣጣነታችሁ ነው። ያው መንግስት ስለሆናችሁ ድፍረቱን ከሱን ያገኛችሁት ማንም ነው የሌላችሁ ማለት ከእናንተ በላይ ሰው የለም። አንዳንዴ በፈጣሪ ማመናችሁን እጠራጠራለሁ፣ ባለስልጣኖች ማለት ነው። እምነት ስለመኖራችሁ በፈጣሪ እንደምታምኑ እጠራጠራለሁ። አዎ እጠራጠራለሁ። የመንግስት ባለስልጣናት ለእናንተ ፈጣሪ አንድና አንድ እንደሆነ ስለምታውቁ ማለት ነው። ከዛ ውጭ አይታያችሁም። አንድ ሰው አይቆጣባችሁ፣ አንድ ሰው አይቀየማችሁ እንጂ ፈጣሪ ተቀየመ አልተቀየመ፣ ሰው ተቀየመ አልተቀየመ አይታያችሁ። አንድ ሰው ብቻ ነው የምትፈሩት። እባካችሁ ተው። ነገ ስትሞቱ የምትቀበሩት ህዝብ መሃል ነው። አለማፈራችሁ ደግሞ ስትቀበሩ መታችሁ እንደኛው ጋር ተመሳስላችሁ እኩል ትቀበራላችሁ። እነሳት ቢቻል እዛው ነበር እንደው እየተነሱ እንደው አፍንጫችሁን ማለት እኩል እኛ ጋር ምስዩኑ ጋር መታችሁ አብራችሁ ትቀበራላችሁ። መቃብር ላይ እኩል ናችሁ። ቢፈቅድልና ፈጣሪ መነሳት ብንችል የዛን ሰዓት ነበር የምናሳያችሁ። የዛን ሰዓት እኩል ነው እኛ ጋር መታችሁ በዛሽ በነጭ አቡጀት ተጠቅላችሁ እኛ ጋር እኩል ነው የምትቀበሩት። የዛን ሰዓት እዛ የለማ ቪአይፒ አይሰራም፣ ጂኒ አይሰራም። እንገናኛለን። ለማንኛውም እንዲህማ ተጫውታችሁብን አትቀሩ። ፍርዱን ካላህም ቢሆን እናገኛለን፣ አይቀርም። በሌላ በኩል ተቃውሞ ተሰምቶ ነበር። ንካል UAE stop sending drones. UAE silence. No, I'll go back. I'll go back. You have no right. You don't have a right. You don't have a right. You don't have. You pay for it. We pay for it. Our kids have died. Mohammed bin Zayed. Our kids have died. Our mothers have died. We have no reason why we're here. You want the silence. Amara genocide. Stop Amara genocide. Stop Amara genocide in Ethiopia. Amara genocide in Ethiopia. Just shut the fuck out of here. Get the fuck out of here. Mohammed bin Zayed. Mohammed bin Zayed is a genocider. Stop investing in Dubai. Stop using it to save our kids' lives. We don't have business. We have no reason to. Mohammed bin Zayed killing in Ethiopia. Mohammed bin Zayed. Please make him silent. Mohammed bin Zayed. This is the time. More than 2 million have died. Stop touching me. People are dying. We are not here for business. We here for Ethiopia. We don't have power. Just leave me alone. Stop killing Amara people. Stop sending you drones to Ethiopia. Don't send drones. Africa land is not for sale. Stop killing Amara people in Ethiopia. Stop killing them. Just leave me alone. You don't have right to push it. Stop killing Amara people in Ethiopia. Break your silence. Break your silence. እንግዲህ ኤርፖርት ላይ ነው ይሄኛው ነገር የሆነው። ከፍተኛ ተቃውሞዎች የተሰሙት ማለት ነው። ወደ ቀጣይ መረጃችን ስናመራ ከልመናው ጀርባ ያለው ዝርፊያ መምህር መሪጌታ ብርሃኑ ተክለያሬድ እንዲሉናል። 1 ሚሊዮን
ተገኘ ጩህ ልልበል ኡበል ሚል ጥሩ መድረክ መሪ ምናምን ተመርጦ ከድምጸቱ ከምኑ ክርስቲያናዊ ያልሆነ ያላትን ሰጠች ልክ ነው እና ጥቂት ያላቸው ተደብቀው አንድ ብርም ምንም በሚጥሏት ነው ቤተክርስቲያን ስትሰራ የነበረችው። ባሮጌ ጫማ አድርገው አሮጌ ሻሽ አድርገው ካላቸው ግን ቤተክርስቲያን አስራታቸውን የሚያወጡ ቤተክርስቲያን ተቸገረች ሲባሉ የጣት ቀለበታቸውን ሳይቀር ያውለቁ የሚሰጡ ነዳያን የሰሯት ቤተክርስቲያን በማትመስል መልኩ ገንዘብ ያለው ሰው ብቻ ቤተክርስቲያንን የሚሰራት የሚያስመስል እሴት የሚያረክስ የቤተክርስቲያንን ትልቁን ሰማያዊ ተልእኮ ዝቅ አድርጎ የሚያሳይ ጉዳይ ጭምር ነው። አሁን ቤተክርስቲያን ገንዘብ ተኮር እንቅስቃሴ ስለምታደርግ በሁሉም ቦታ ተጠቃሚ ገንዘብ ተኮር ነው። ገንዘብ ነው በቃ የሚፈለገው ብር ነው። አካውንቶች ይደረደራሉ በየገዳማት አድባራት ላይ። ይሄን ህዝብ እንዴት እናስተፋው ነው። ይሄን ህዝብ እንዴት አደረገን ገንዘብ እንጠይቅ ነው። ለሚጨነቅላት እንኳን ምእመን አባት እንኳን ታጣ መሪ ከናንተ ተስፋ እናደርግ ቢሮ ተሰርቶ ገንዘብ እንዴት ይገባል ነው ብናከራየው እንዴት እናገኛለን እንጂ ሰው ቢታሰር ቢገደል ቢፈናቀል ቢራብ ግድ አይሰጣችም። አብዛኛው የቤተ ክርስቲያን አለቆች ይሄ እዛ አመራር ውስጥ ያላችሁ ጻፊ ምክትል ጻፊ ምናምን ኦዲት እንደዚህ የሚባል በሙሉ አብዛኛው ትልቁ ቅድ ከቤተ ክርስቲያን እንዴት አድርገን ከምዕመኑ እንዴት አድርገን ገንዘብ እናገኝ የሚለው ላይ አንድ ቤተ ክርስቲያን ናት የሚል ነገር ነው አሁን አይታይ። አሁን በከተማም ያሉት የየግላቸውን የሚያስጠብቁ ነው። የሀብት ማከማቻ ማዕከል ሆናለች ቤተ ክርስቲያን። ያስለቅሳል እና እውነተኛ ጌታ ከመጣ ያን ጊዜ የገረፈ በጅራፍ እንደሚያስወጣ እናምናለን። ሊቀ ጳጳሱ አባታችን የሊቀ ጳጳሱ መሪን መልእክትን ማሰማት ይታወሳል። የጨካኙ ገዢ ተግባር ሲሉ ተናገሩ። እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሃን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። ዓለማዊ መሪዎች ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደፈላ ውሃ የሚያቃጥል ነው። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል። በዓለማዊ ጥቅሞችና በብሔር በሽታ ተለክፈው ዝምታን መርጠዋል። ዛሬ በሀገራችን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እምነታቸውን አጽንተው በመኖራቸው ብቻ በተለያየ ቦታ ግፍና በደል የሚፈጸምባቸው አማኞች ጥቂት አይደሉም። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። በዘሩት ክፋትና በቆፈሩት ስለዚህ ከሊቀ ጳጳሱ ጀምሮ ሁሉም እንደየተግባሩ መስራት አለበት። ለምን እንዳልኳችሁ መሰላችሁ? ለእውነት የቆሙትን ስናስራቸው የታሰሩትን እንዲፈቱ እንኳን መጠየቅ ሳንችል ስንቀር ያስለቅሳል። አልተፈቱም። ማን ምን በምን ምክንያት እንደታሰረ እንኳን እስኪ ግራ እስኪገባን ነው። ግን ቅድስት ሥላሴም ቅዱስ ጳውሎስም ያስመርቃል። እሳቸው ግን በቅድስት ሥላሴ ላይ ያሉ የተባሉ መምህር ናቸው። ማንም ቼክ አያደርጋቸውም።
የቤተ ክርስቲያናችን የትምህርት ሲስተም ወድቋል። በቅድሚያ ለፍታችሁ ጥራችሁ ጊዜያችሁን በአግባቡ ተጠቅማችሁ አንብባችሁ መመረቂያ ጽሑፋችሁን በትክክል ጥንቅቅ አድርጋችሁ ሰርታችሁ ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ፣ ከቅዱስ ጳውሎስ ኮሌጅ እንዲሁም ደግሞ ወደፊት ከአብነት ትምህርት ቤት የምትመረቁት በሙሉ እንኳን ደስ አላችሁ እላለሁ። የልፋታችሁ ውጤት ነው። ለለፉት ተማሪዎች ደግሞ እገዛ አድርጋችሁ በአግባቡ አስተምራችሁ የህሊና ጥያቄ ሳይኖርባችሁ ኃላፊነታችሁን የተወጣችሁ መምህራንም እንኳን ደስ አላችሁ። እኔ ግን በዚህ በትምህርት ሲስተም ውስጥ በጣም እያጫረብኝ ነው ያለው። በዚህ በትምህርት ጉዳይ ራሱን ችሎ እሰራለሁ። አሁን ግን ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እና ከቅዱስ ጳውሎስ ኮሌጅ ተመረቁ የተባለውን ነገር ከሰማውና ካየው በኋላ ይህን ቪዲዮ ለመስራት ተገደድኩ። ባለፈው ሳምንት ከቅድስት ሥላሴ ዩኒቨርሲቲ የአዲስ አበባ ባለስልጣናት እና ሌሎችም በዲግሪና በማስተርስ መርሃ ግብር ተመረቁ ተባለ አየን። ዛሬ ደግሞ ከቅዱስ ጳውሎስ ኮሌጅ በዲግሪ ተመረቁ ተባለ። የቤተ ክህነት ባለስልጣናትና የአንዳንድ ገዳማትና አድባራት አስተዳዳሪዎች መመረቃቸው ጥሩ ነው። ለመማር ያላቸው ትጋት ጥሩ ነው። በሁለት ወገን የተሳሉ ሰይፎች ሆነው ትውልዱን ለመረዳት፣ ለማገዝ፣ ለመርዳት ብዙ እርምጃ ለመጓዝ ያግዛቸዋልና ደግፋለሁ። የኔ ግን ትልቁ ጥያቄ እነዚህ ባለስልጣናት የአድባራትና ገዳማት አስተዳዳሪዎች በምን ጊዜያቸው ነው ክላስ ገብተው የተማሩት? በምን ጊዜያቸው ነው አሳይመንቶችን የሰሩት? መመረቂያ ጽሑፋቸውንስ ጥንቅቅ አድርገው የሰሩት ምን ጊዜ ተርፏቸው? ትልቁ ጥያቄ። ስለዚህ በዚህ ሂደት ውስጥ የማየው የትምህርት ጥራት እየጎደለና የቤተ ክርስቲያናችን የትምህርት ሲስተም መውደቁን ነው። ምክንያቱም ብዙዎቹ በጣም ቢዚ እንደሆኑ እናውቃለን። በአብዛኛው ደግሞ ሲመረቁ የምታዩዋቸው ባለስልጣናት ደግሞ መነኮሳት ናቸው። እኔ ግን ትምህርቱን ፈልገውትና በእርግጥም ለትምህርቱ ብለው ራሳቸውን ሰጥተው ሳይሆን ጥቅምት አካባቢ ላይ ቅዱስ ሲኖዶስ ጵጵስና ይሰጣል መሰለኝ። ለጵጵስና መወዳደሪያ የሚሆን ወረቀት መሰብሰብ ይመስለኛል። በአብነት ትምህርት ይሄ ያላቸው፣ በቲዮሎጂው ደግሞ ዲግሪ ያላቸው ማስተርስ አላቸው ተብሎ ለመወዳደር በእንደዚህ አይነት መንገድ የመጣ ወረቀት ለነሱም ለቤተ ክርስቲያንም አይጠቅምም። ጵጵስናውንም ቢይዙት የመጡበት መንገድ ስህተት ስለሆነ ህዝቡን በአግባቡ አያስተዳድሩም። እግዚአብሔር የሚፈቅደውና የሚወደውንም ነገር ሊያደርጉ አይችሉም፣ እግዚአብሔር በፈቀደው መንገድ ስላልመጡ። ስለዚህ በአጭሩ የምጠይቀው የቅድስት ሥላሴ መንፈሳዊ ዩኒቨርሲቲና የቅዱስ ጳውሎስ መንፈሳዊ ኮሌጅ የምናስተምረው ትምህርት ጥራት ያለው ነው፣ ዘመኑን መዋጀት የሚችል ነው ብላችሁ የምታምኑ ከሆነ በዛም እርግጠኛ ከሆናችሁ ያስመረቃችኋቸው ተማሪዎች የሰሯቸውን መመረቂያ ጽሑፎች ፕሮግራም እየያዛችሁ እንዲያቀርቡ አድርጓቸውና እኛም እንስማ፣ ከዛም እንሞግት። በትክክል የሰሯቸው ወረቀቶች ትክክለኛና በትክክለኛው መንገድ የተሰሩ እነሱም ሲያቀርቡ የሚያቀርቡበት መንገድን ከለካም በኋላ የትምህርት ጥራቱ ትክክል መሆኑን አካሄዱም ለቤተ ክርስቲያን የሚጠቅም መሆኑን ደግሞ እንመሰክራለን። አሁን መሬት ላይ ያለው ሀቅ ግን የቤተ ክርስቲያን ትምህርት ሲስተም መውደቁን የሚያሳይ ነው። በዝርዝር እሰራበታለሁ። ቸር ቆዩ። ለጵጵስናው ግብአት እንዲሆን ምንም ነገር ያደርጋል። ምንም የትምህርት ስርዓት ወድቋል። ነት ስርዓቱ እየደከመ ነው። ከምዕመናን ጋር ያለው ህብረት እየተዳከመ ነው። እውነት እግዚአብሔርን ለምንድን የምንገዳደረው? ለምንድን ነው በዚህ ደረጃ ፈተና ብንሆነው? በጣም ነው የሚያሳዝነው። የቤተ ክርስቲያን ጨዋታ ድምጿ አላልቅም። ምዕመናን አሁንም ድምጻቸውን እያሰሙ ዛሬም ድረስ በተራጅ በፕሮቴስታንት አንድ ላይ ሆነው ቤተክርስቲያን ለማፍረስ የመጡትን ነገር እናስታውሳለን። የበተራን ጉዳይ ማለት ነው።
በዛ የተነሳ ድምጻቸውን ሲያሰሙ የነበሩ ምዕመናን ነበሩ። ለበታራ ምዕመናን፣ ፍትህ ለተዋሕዶ ልጆች፣ አትፈርስም እኛ እያለን በጠላቶች እጅ ትላንት የነበረች ዛሬም ያለች ነገም የምትኖር ተዋሕዶ ለዘላለም ጸንታ ትኑር አትፈርስም። ምዕመናን ዛሬም ፍትህ ይጠይቃል። ዛሬም ባለመድከም ድምፅ ይሆናል። ነገር ግን ድምፃቸው እንዲቀማ መከራ እንዲመጣባቸው የተደረገ ነው። በምክክር ኮሚሽኑ ላይስ ያለን አስተዋጽኦ እስከምን ድረስ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በአገራዊ የምክክር ኮሚሽን ላይ አስተዋጽኦ ምንድን ነው? ተወካዩስ ማን ነው? እንደዚሁም ደግሞ በተቀረጹት አጀንዳዎች ውስጥ በማንነት ጉዳይ ላይ፣ በሰላምና በደህንነት ጉዳይ ላይ፣ በመሬት ጉዳይ ላይ ምን ልታንጸባርቅ አስባለች? በተለይ ደግሞ በሰላምና በደህንነት ጉዳይ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሀገሪቱ ላይ በተለያዩ ቦታ የሚደርስባቸውን እንግልት፣ ስደት እንደዚሁም ደግሞ ሞት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ምን አይነት ነገር ለማንጸባረቅ አስባለች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ያበረከተችው ውለታ፣ አስተዋጽኦ መቼም የማይረሳ ነው። ታዲያ በዚህ ጉዳይ ላይ አንዳንዶች የኢትዮጵያ ኦርቶዶክስን በሐሰት ለመክሰስ ሲሞክሩ እንመለከታለን። በዚህ አገራዊ የምክክር ኮሚሽን ላይ ተወካይ ሆኖ የሄደው ሰው እንደዚህ አይነት የሐሰት ትርክቶች ሲመጡ ምን ለማድረግ አስበዋል? በዚህ ቦታ ላይ ምን ለማንጸባረቅ ፈልገዋል? ይህንና መሰል ነገሮችን ወደ ውጭ የወጣችሁ ማብራሪያ ብትሰጡን ለማለት ነው። መልካም ዕለት። የዛሬ መረጃዎቻችን ይህን ይመስላል። በሌሎች መረጃዎች የቪዲዮ ጥንቅሮችን እንመለሳለን። ተሰነባበትን። ሰናይ ቆይታ።